በንዴት ተነሳስታችሁ በተናገራችሁት አንድ ቃል ብቻ ለዓመታት የሰራችሁት ዝምድና ተበጥሶ ያውቃል? ወይም በንዴት በወሰዳችሁት እርምጃ ምክንያት እስከዛሬ የሚቆጭ ውጤት ተቀብላችኋል? ንዴት ልክ እንደ እሳት ነው። ምግብ ለማብሰል ወይንም ቤት ለማሞቅ ልንጠቀምበት እንችላለን። ካልተቆጣጠርነው ግን ቤታችንን ጭምር ያቃጥላል። ብዙዎቻችን ቁጣ የኔ ባህሪ መግለጫ ነው እንላለን፣ ግን ሁኔታው ንዴት ባህሪ ሳይሆን ልምድ ነው። ዛሬ በዚህ ቪዲዮ ንዴት ከየት እንደሚመጣ፣ በውስጣችን ምን እንደሚያደርግና ከሁሉም በላይ ደግሞ ንዴታችን በቁጥጥራችን ስር እንዲውል የምናደርግባቸውን 5 ሳይንሳዊና ተግባራዊ መንገዶች እናያለን። ይህን ቪዲዮ እስከ መጨረሻው ካያችሁ በማንኛውም ግጭት ውስጥ ራሳችሁን የምትገዙበትን ጥበብ ትታጠቃላችሁ። በመጀመሪያ ንዴት ምንድን ነው? ንዴት በራሱ መጥፎ አይደለም። ንዴት ለአእምሮአችን አንድ በደል ደርሶባል ወይም መብት ተደፍሯል ብሎ የሚሰጠን መልእክት ነው። ችግሩ ንዴቱ ሳይሆን ለንዴቱ የምንሰጠው ምላሽ ነው። ለምሳሌ መኪና እየነዳችሁ እያለ ሌላ መኪና በድንገት መንገድ ቢዘጋባችሁ የመጀመሪያው ስሜት ንዴት ነው። ይህ ተፈጥሯዊ ነው። ነገር ግን መኪናውን ተከትላችሁ ሄዳችሁ ብትሰድቡ ወይም ግጭት ብትፈጥሩ ያኔ ንዴቱ እናንተን እየመራችሁ ነው ማለት ነው። እናንተ ደግሞ ፈረስ ሆናችኋል ማለት ነው። ንዴት የተፈጥሮ ስሜት ቢሆንም በአገባቡ ካልተያዘ ግን በሕይወታችን ላይ ከፍተኛ ጉዳት ሊያደርስ ይችላል። የንዴትን ጉዳቶች በሚከተሉት ዋና ዋና ነጥቦችና ምሳሌዎች መመልከት ይቻላል። አንደኛ፣ በጤና ላይ የሚያመጣ ጉዳት። ንዴት በሰውነታችን ውስጥ የጭንቀት ሆርሞኖችን በመጨመር ለተለያዩ በሽታዎች ያጋልጣል። ለምሳሌ አንድ ሰው በትንሽ በትልቁ የሚናደድ ከሆነ የልብ ምት መጨመርና የደም ግፊት ያጋጥመዋል። ሁለተኛ፣ በማህበራዊ ግንኙነት ላይ የሚያመጣ ጉዳት። የተቆጣ ሰው የሚናገራቸው ቃላትና የሚያሳያቸው ባህሪያት ከሰዎች ጋር ያለውን ቅርርብ ያበላሻሉ። ለምሳሌ በስራ ቦታ ላይ ከአንድ የሥራ ባልደረባይ ጋር በሐሳብ መለያየት ብቻ በንዴት ብትጮህበት ያ ሰው ከአንተ ጋር ለመስራት ፍርሃት ወይም ጥላቻ ሊያድርበት ይችላል። ይህም መልካም የሥራ ግንኙነትን ያፈርሳል። ሶስተኛ፣ በውሳኔ አሰጣጥ ላይ የሚያመጣ ጉዳት። ሰው በንዴት ውስጥ ሆኖ የሚያሳልፈው ውሳኔ አብዛኛውን ጊዜ የተሳሳተና በኋላ ላይ የሚያስቆጭ ይሆናል። አራተኛ፣ በስነ ልቦና ላይ የሚያመጣ ጉዳት። ንዴት የአእምሮ ሰላምን ያሳጣል፣ ለጭንቀትና ለድብርት መንስኤ ይሆናል። ለምሳሌ ሁልጊዜ በንዴት የሚገነፈል ሰው በኋላ ላይ ለምን እንዲህ አደረግኩ በሚል የጥፋተኝነት ስሜት ይወጠራል። ይህ ደግሞ በራሱ ላይ ያለውን በራስ መተማመን ይቀንሰዋል። ስለዚህ የ90 ሰከንድ ህግ መጠቀም የተሻለ ነው። ሳይንቲስቶች እንደሚሉት አንድ የንዴት ስሜት በደማችን ውስጥ የሚቆየው ለ90 ሰከንድ ብቻ ነው። ከዛ በኋላ ንዴቱ እንዲቀጥል የሚያደርገው የኛ አእምሮ ወሬ ነው። እንዴት እንተገብረው? ልክ ንዴት ሲሰማችሁ ለ90 ሰከንድ ምንም አይነት ውሳኔ አትወስዱ። ምንም ቃላት አትናገሩ። በልባችሁ ከ1 እስከ 100 ቁጠሩ። 90 ሰከንድ ካለፈ በኋላ አእምሮአችሁ ከስሜታዊነት ወደ አማካናዊነት ይቀየራል። ቁጣን መዋጥ ማለት ይህ ነው። ቁጣው ደማችሁ ውስጥ ፈልቶ እስኪበርድ ጊዜ መስጠት። ሁለተኛ ዘዴ፣ ለምን ብሎ መጠየቅ። ብዙውን ጊዜ የምንቆጣው በላዩ ላይ ለሚታየው ነገር ነው። ነገር ግን ከንዴቱ ስር ሌላ ስሜት ተደብቋል። ለምሳሌ አንድ ባል ሚስቱ እራት ስላልዘጋጀች በጣም ተቆጣ እንበል። ንዴቱ ስለ ምግብ ብቻ ላይሆን ይችላል። ምናልባት አታክብረኝም የሚል ስሜት ወይም ደግሞ ከስራ ሲመለስ የነበረበት ድካም ያስገኘው ጭንቀት ሊሆን ይችላል። ንዴት ሲመጣባችሁ ራሳችሁን ጠይቁ። አሁን በእውነት የተቆጣው ያለሁት በዚህ ነገር ነው ወይስ ሌላ ያልተመለሰ ጥያቄ አለኝ ብላችሁ ጠይቁ። ሶስተኛ ዘዴ፣ ቦታ መቀየርና መተንፈስ። ንዴት አካላዊ ለውጥ ያመጣል። ልባችን በፍጥነት ይመታል፣ ጡንቻችን
ይወጠራል። ይህን ለማብረድ አካላዊ እርምጃ ያስፈልጋል። ቦታ መቀየር፣ ግጭቱ ካለበት ክፍል ወጣ በሉ። ትንሽ ላስብበት ብላችሁ ዞር በሉ። ትልቅ ትንፋሽ በአፍንጫችሁ አየር ወደ ውስጥ አስገቡ። ለ4 ሰከንድ ያዙት። ከዛም በቀስታ በአፋችሁ አውጡት። ይህ ለነርቭ ስርዓታችሁ አደጋ የለም ተረጋጋ የሚል መልእክት ይልካል። አራተኛ ዘዴ መፍትሄ ተኮር መሆን። ንዴት ትኩረታችን ችግሩ ላይ ብቻ እንዲሆን ያደርጋል። ንቁ ሰው ግን ትኩረቱን ወደ መፍትሄ ያዞራል። ልጁ የቤት ስራውን ስላልሰራ የተቆጣ ወላጅን እንደ ምሳሌ እንውሰድ። መጨውና መተክተክ ልጁን ያስፈራዋል እንጂ ትምህርት እንዲወድ አያደርገውም። ንዴቱን ወደ ጎን አድርጎ እንዴት አብረን እንስራ ብሎ መጠየቅ ግን ውጤት ያመጣል። ሁልጊዜ ንዴታችሁ ለችግሩ መፍትሄ ያመጣል ወይስ ያባብሷል ብላችሁ አስቡ። አምስተኛ ማጠቃለያና የተግባር ጥሪ። ንዴት እሳት ነው ብለናል። እሳቱን ተጠቅማችሁ ራስንም ሆነ ሌላውን እንዳታቃጥሉ ተጠንቀቁ። ዛሬ የተነጋገርናቸውን ነጥቦች በአንድ ጀንበር ላይሰሩ ይችላሉ፣ ግን መለማመድ አለብን። ዛሬ ወይንም ነገ ንዴት ሲሰማችሁ ምንም ከመናገራችሁ በፊት 10 ትልቅ ትንፋሽ ውሰዱ። ከዛም ውጤቱን እዩት። ይህ ቪዲዮ ጠቃሚ ሆኖ ካገኛችሁት ቶሎ ለሚቆጣ ጓደኛችሁ ሼር አድርጉለት። ምናልባት ሕይወቱን ትታደጉ ይሆናል። እናንተ ንዴታችሁን ለመቆጣጠር የምትጠቀሙበት የተለየ ዘዴ ካለ ኮሜንት ላይ አካፍሉን። ሰላማችሁ ይብዛ፣ ንዴታችሁ ይርከስ። በሚቀጥለው ቪዲዮ እስክንገናኝ ቻው።